በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ ሰላም ለእናንተ ይሁን። ኑሯችሁ፣ ስራችሁ፣ ቤተሰቦቻችሁ፣ ዘመዶቻችሁ፣ ጓደኞቻችሁ አጠቃላይ ላይፋችሁ ከአሜሪካ ጋር የሚገናኝና ይገናኛል ብላችሁ ለምታስቡ እንዲሁም አዲሱ የፕሬዝዳንት ትራምፕ የኢሚግሬሽን ፖሊሲና የስደተኞችን የማባረር ዲፖርቴሽን ፖሊሲ ይመለከተናል የምትሉ ይህ ዜናና መረጃ በቀጥታ ለእናንተ ነው። በዛሬው የዜናና የመረጃ ጊዜ 5 ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ የኢሚግሬሽንና ተያያዥ መረጃዎችን የማቀርብ ሲሆን ዜናዎቹና መረጃዎቹ በጣም አስፈላጊ ከመሆናቸው የተነሳ ሁሉም አምስቱንም መረጃዎች ጊዜ ሰጣችሁ ሳታቋርጡ ማስታወሻ እየያዛችሁ እስከ መጨረሻው እንድትከታተሉ እያሳሰብኩም በቀጥታ የዜናዎቹን 5 አንኳር ነጥቦች አስደምጬ ወደ ዝርዝር ዜናው አልፋለሁ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጉ። አንደኛ፣ በአሁኑ ሰዓት ለግሪን ካርድ ላመለከታችሁ ማመልከት ለምትፈልጉ፣ ዜግነት ላመለከታችሁ ማመልከት ለምትፈልጉ፣ ሌላም የኢሚግሬሽን ኬዝ ላላችሁ ትውልደ ኢትዮጵያውያን በሙሉ በሚያዝያ ወር የተተገበረው አዲሱ የኢሚግሬሽን ፖሊሲ ይህ ነው። ከወዲሁ ስነልቦናችሁን እንድታዘጋጁ የፕሬዝዳንት ትራምፕ አስተዳደር ግሪን ካርድ ዜግነትና የሥራ ፍቃድ ከመስጠት ይልቅ ወደ ጥብቅ ምርመራና ቁጥጥር እንዲሸጋገር የአሜሪካን የኢሚግሬሽን ተቋም አዞታል፣ ትዕዛዝ ሰጥቶታል። ሁኔታው በርካታ ስደተኞችን አስደንግጧል፣ አሳስቧል፣ አስጨንቋል፣ ተስፋ ማስቆርጧል። ዝርዝሩን ሰሙታላችሁ። ሁለተኛ፣ በሌላ ሰበር የኢሚግሬሽን ዜና በሚችጋን የሚገኘው የአይሲ ማቆያ ማዕከል በስደተኞች የረሃብ አድማ ተመታ። ዝርዝሩን ሰሙታላችሁ። ሶስተኛ፣ የአሜሪካ የሀገር ውስጥ የደህንነት መምሪያ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ስደተኞችን አሳዶ ለመያዝ የሚያስችለው ስማርት መነጽሮችና ባዮሜትሪክ ክትትል አዲስ ቴክኖሎጂ ታጠቀ። ተቋሙ ከስደተኞች ጋር ጦርነት ውስጥ የገባ ይመስላል። በአረማመዳቸው፣ በእንቅስቃሴያቸው፣ በእይታቸው፣ በገበያ ቦታ በሁሉም አካባቢዎች ስደተኞችን ለይቶ ይይዛል ተብሏል። ኢትዮጵያውያን በዚህ ህገወጥ የትራምፕ መነጽርና የዳታቤስ ሲስተም እንዳትታሰሩ ልዩ የጥንቃቄ መልእክት አካተንላቸዋል። በአራተኛነት የሚቀርበው የፕሬዝዳንት ትራምፕ አስተዳደር አዲስ የተቀናጀ የክትትል ሲስተም ዘረጋ። ዲኤችኤስን፣ ዩኤስሲአይኤስን፣ ፐብሊክ ቤኔፊትን፣ አይሲኢን፣ ሲቢፒን እና ስደተኞች ይስተናገዱባቸዋል፣ ይገቡበታል፣ ይወጡበታል ተብሎ የሚታሰበውን የመንግስት መስሪያ ቤት በሙሉ ያካተተና ሁሉንም በአንድ የመረጃ ቋት ያስተዳደረና ያገናኘ ያስተሳሰረ አዲስ ሲስተም ይፋ አድርጓል። በስደተኞች ላይ የሚኖረውን ተጽዕኖና ትውልደ ኢትዮጵያውያን ማድረግ ያለባቸውን ጥንቃቄም አካተነዋል። አምስተኛ፣ ከ2023 ጀምሮ በደንበር ለገባችሁ ትውልደ ኢትዮጵያውያን በሙሉ ሰበር አስደንጋጭ መረጃ ተሰምቷል። እንዴት ራሳችሁን እንደምታድኑ ግን በእኛ በኩል መረጃውን እንሰጣችኋለን። በድጋሚ አብራችሁን ቆዩ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ያለምንም ክፍያ ዜናውንና መረጃውን ለእናንተ ውሰዱ፣ የራሳችሁ አድርጉ። እኔ ደግሞ ዜናውንና መረጃውን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም እጅግ እናንተን ከብዙ መከራ፣ ስቃይ፣ ውጣ ውረድና ወጭ በሚጠብቃችሁ መልኩ አዘጋጅቻለሁ። አብረን እንከታተለው። ሰናይ ቆይታ። ወደ ቀዳሚው የኢሚግሬሽን ዜናና መረጃ ስናልፍ በአሁኑ ሰዓት ለግሪን ካርድ ላመለከታችሁ ማመልከት ለምትፈልጉ፣ ለዜግነት ላመለከታችሁ ማመልከት ለምትፈልጉ፣ ለአሳይለም ላመለከታችሁ ማመልከት ለምትፈልጉ፣ ለዲቪም ጭምር ላመለከታችሁ፣ ለተለያዩ ቪዛዎች አጠቃላይ ለአሜሪካ ኢሚግሬሽን ኬዝ ላላችሁ በሙሉ የፕሬዝዳንት ትራምፕ አስተዳደር ለአሜሪካ የኢሚግሬሽን መስሪያ ቤት በአስቸኳይ እንዲፈጸም ያስተላለፈውን ትዕዛዝ፣ መመሪያና አጠቃላይ የላከውን ደብዳቤ እንዲሁም ያደረገውን የኢሚግሬሽን የፖሊሲ ለውጥ ለአድማጭ ተመልካቾች በዝርዝር እናስደምጣቸዋለን። እንደ ፈረንጆቹ አቆጣጠር እስከ ሚያዝያ 2026 ባለው ወቅታዊ መረጃ መሰረት የአሜሪካ የኢሚግሬሽን መስሪያ ቤት ታላቅ የስርዓት ለውጥ አደረገ። ይህ ለውጥ በህጋዊ የቪዛ ሂደት፣ በግሪን ካርድ አመልካቾች፣ በዜግነት አመልካቾች፣ በስራ ፍቃድ አመልካቾች፣ የሶሻል ሴኩሪቲ ነምበር በሚፈልጉና በሌሎችም ተያያዥ የኢሚግሬሽን አገልግሎት ላላቸው የውጭ ሀገር ዜጎች እነሱን የሚመለከት ነው ተብሏል። የግሪን ካርድ፣ የዜግነት፣ የስራ ፍቃድ እንዲሁም ሌሎች አጠቃላይ የኢሚግሬሽን አገልግሎቶችን ተከትሎ የመጣው ለውጥና አዲሱ የፕሬዝዳንት ትራምፕ የፖሊሲ ማስፈጸሚያ ደብዳቤ
በአሜሪካ የግሪን ካርድ ማመልከቻ ተቀባይነት በአስደንጋጭና ታይቶ በማይታወቅ ሁኔታ ቀንሷል። የወጡ መረጃዎች እንደሚያመለክቱት ከ100 ግሪን ካርድ አመልካቾች መካከል የ40ዎቹ ብቻ ይጸድቃል ነው የተባለው። የፈቃድ መቀነስ በቤተሰብ ትስስር በተለይ ደግሞ ካሉት የግሪን ካርድ ማመልከቻዎች መካከል በቤተሰብ ወይም ፋሚሊ ስፖንሰር ላይ የተመሰረቱ የግሪን ካርድ ፍቃዶች እንደ ፈረንጆቹ አቆጣጠር ከ2025 አጋማሽ እስከ 2026 መጀመሪያ ባለው ጊዜ ውስጥ ብቻ 54 በመቶ ቀንሷል ተባለ። በአሁኑ ጊዜ ደግሞ የፕሬዝዳንት ትራምፕ አስተዳደር የኢሚግሬሽን የፖሊሲ ለውጥ ትኩረት ያደረገው በቤተሰብ ስፖንሰርነት ወደ አሜሪካን የሚመጡትና ግሪን ካርድ የሚያገኙትን በከፍተኛ ሁኔታ መቀነስና የግሪን ካርድ አፕሊኬሽናቸውን መሰረዝ ነው ተብሏል። የመዝገቦች አያያዝን በተመለከተ የአሜሪካ የኢሚግሬሽን መስሪያ ቤት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ60% ያነሱ ፋይሎችን ብቻ ነው አጠናቆ ለውሳኔ እየጨረሰ የሚገኘው። የመዝገቦች አያያዝና ባክሎግ ፋይሎችን መመርመር ጋር ተያይዞ የወጣው መረጃ እንደሚያሳየው የአሜሪካ የኢሚግሬሽን መስሪያ ቤት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ59 በመቶ ያነሱ ፋይሎችን ብቻ ነው አጠናቆ ለውሳኔ የጨረሰው። 61% የሚሆኑት የኢሚግሬሽን ፋይሎች ሙሉ በሙሉ ገና አልታዩም ወይም ደግሞ የመታየት ቻንሳቸው በጣም ዝቅተኛ ነው ተብሏል። የመዝገቦች ክምችትን ስንመለከት በአሁኑ ወቅት 11.6 ሚሊዮን በላይ ጉዳዮች በውሳኔ መጠበቅ ላይ ይገኛሉ ተብሏል። ከነዚህም ውስጥ 6 ሚሊዮን የሚሆኑት ከመደበኛው የጊዜ ገደብ በላይ የዘገዩ ባክሎግ ፋይሎች ናቸው ተብሏል። አጠቃላይ የኢሚግሬሽን ኬዝ ላላችሁ ትውልደ ኢትዮጵያውያን በሙሉ ከዚህ በፊት ከምታውቁትና ከተለመደው ጊዜ በላይ የውሳኔዎች መዘግየት የፋይሎች ምርመራ መዘግየት እንደተጠበቀ ሆኖ የኢሚግሬሽን ኬዞች በተለይ የግሪን ካርድ ማመልከቻዎች ልክ እንዳሳይለም ሁሉ በከፍተኛ ሁኔታ እንደሚሰረዙ ከወዲሁ አውቃችሁ የስነ ልቦና ዝግጅት እንድታደርጉ ለማሳሰብ ነው። ለዚህ ምክንያቱ ምንድነው ብለን ከአሜሪካ ኢሚግሬሽን መስሪያ ቤት ውስጥ ገብተው መረጃ ሊያገኙ የሚችሉ የኢሚግሬሽን ጠበቆችና ባለሙያዎችን አማክረን ነበር። የሰጡን ምላሽም እንዲህ የሚል ነው። አንደኛ የፖሊሲ ለውጥ ነው። የአሜሪካ የኢሚግሬሽን መስሪያ ቤትን የሚመራው የዲፓርትመንት ኦፍ ሆምላንድ ሴኩሪቲ USCISን ማለትም የአሜሪካ የኢሚግሬሽን መስሪያ ቤትን ICን፣ CBPን፣ ፐብሊክ ቤኔፊትን፣ ሶሻል ሴኩሪቲ ነምበርን እንዲሁም ደግሞ ስደተኞች ይገቡባቸዋል ይወጡባቸዋል ተብለው የሚጠበቁ የአሜሪካ የመንግስት ተቋማትን በሙሉ ያስተሳሰረ አንድ ትልቅ ዳታቤዝ ተግባራዊ መደረጉን ተከትሎ የመጣ መዘግየት ነው ተባለ። ይህም ለክትትልና ለስደት አመች ሁኔታን ይፈጥርላቸዋል ተብሏል። እንዲሁም ፔንዲንግ ኬዝና የዘገዩ ኬዞች እንዲበዙ እንደ ትልቅ ምክንያት ሆኗል ነው የተባለው። ምክንያቱም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ እና የአሜሪካ የኢሚግሬሽን መስሪያ ቤት ራሱን ከአይሲኢ፣ ከሲቢፒ፣ ከፐብሊክ ቤኔፊት እና ከሌሎች የመንግስት መስሪያ ቤቶች ጋር ሲያገናኝ ከነዚህ መስሪያ ቤቶች በሙሉ ያለውን የአንድን ስደተኛ መረጃ አጠቃላይ ግንኙነቱን ለመመርመር ሲፈልጉና ለመመርመር ጥረት ሲያደርጉ የሚፈጀው ጊዜ በጣም ረጅምና ከዚህ በፊት ከሚገመተው በላይ ከመሆኑ ጋር ተያይዞ የመጣ ነው ተብሏል። የሰራተኛ ቅነሳ ሌላኛው ለመዘግየቱ ምክንያት ነው። በአሜሪካ የኢሚግሬሽን መስሪያ ቤት ውስጥ የሰራተኞች ቁጥር 15 በመቶ አካባቢ በመቀነሱ የስራ ጫናው እንዲጨምር ተደርጓል ተባለ። ሶስተኛው ጥብቅ ፍተሻ መደረጉ ነው። ለአንዳንድ ሀገራት ዜጎች የሚደረጉ የደህንነት ፍተሻና ቃለ መጠየቆች ከመቼውም ጊዜ በላይ እጅግ በጣም ጥብቅ ከመሆናቸው የተነሳ የሚወስደውን ጊዜ በጣም ረጅም አድርጎታል ነው የተባለው። ይህ የሚያሳየው የአሜሪካ የፕሬዝዳንት ትራምፕ አስተዳደር የኢሚግሬሽን ስርዓት ፍቃድ ከመስጠት፣ ግሪን ካርድ ከመስጠት፣ ዜግነት ከመስጠት እንዲሁም ሌሎች የኢሚግሬሽን ቤኔፊቶችን ለስደተኞች ከመስጠት ይልቅ ወደ ቁጥጥርና ክትትል እያዘነበለ መሆኑና ፕሬዝዳንት ትራምፕም ቁጥጥርና ክትትል የሚለው በጥብቅ እንዲፈጸም ልዩ ትዕዛዝ መስጠታቸውን የሚያመላክት ነው ተብሏል። ወደ ቀጣዩ ዜናና መረጃ አልፈናል። ሰበር ዜና። በአሜሪካ በሚችጋን የሚገኘው የአይሲኢ ማቆያ ማዕከል ትውልደ ኢትዮጵያውያን ጭምር በተሳተፉበት በከፍተኛ የረሃብ አድማ ተመታ። በሚችጋን ግዛት ትልቅ በሆነው የሰሜን ሌክ የማቆያ ማዕከል ውስጥ የሚገኙ በሺዎች የሚቆጠሩ ስደተኞች ሰብአዊነት የጎደለው አያያዝ ይደርስብናል በማለት ለአምስተኛ ተከታታይ ቀን የረሃብ አድማ ላይ መሆናቸው ተገለጸ። ስደተኞቹ የምግብና የሕክምና አገልግሎት እጦትን እንዲሁም የመሰረታዊ ሰብአዊ መብት ጥሰትን ለአድማቸው እንደ ትልቅ ምክንያት ጠቅሰውታል ተብሏል።
የሀገር ውስጥ ዘገባዎች እንደሚያመላክቱት ከሆነ ይህ የረሃብ አድማ የተጀመረው ባለፈው ሰኞ ሲሆን በአሁኑ ወቅት ከ2000 በላይ የሚሆኑ ስደተኞች የቀረበላቸው ምግብ አንበላም በማለት ተቃውሟቸውን እየገለጹ ይገኛሉ። በተቃውሞውና በረሃብ አድማ ውስጥ ትውልደ ኢትዮጵያውያንም ይገኙበታል ተብሏል። ስደተኞቹ ያቀረቧቸው ዋና ዋና ቅሬታዎችና ለአድማውና ለረሃብ አድማው እንደ ትልቅ ምክንያት የጠቀሷቸው ሁኔታዎች እና ቅሬታዎች የሚከተሉት ናቸው። አንደኛ፣ የጤና አገልግሎት እጦት። አስቸኳይ የሕክምና እርዳታ ለሚያስፈልጋቸው ሰዎች ተገቢው ምላሽ አይሰጥም የሚሉ ክሶች ቀርበዋል። ሁለተኛ፣ ደካማ የምግብ አቅርቦት። የሚቀርበው ምግብ ጥራት የሌለውና ለጤና የማይመች መሆኑን ገለጹ። ሶስተኛ፣ የቆይታ ጊዜ መርዘም። ብዙዎቹ ስደተኞች ያለምንም ወንጀል ሪከርድ ለረጅም ወራት መታሰራቸውና የሕግ ሂደታቸው መዘግየቱን በከፍተኛ ሁኔታ እንደ ተቃውሞ ቆጥረውታል ነው የተባለው። አዎ፣ በዚህ ማቆያ ሴንተር ውስጥ ትውልደ ኢትዮጵያውያንንም ጨምሮ በርካቶች ያለምንም የወንጀል ሪከርድ ብቻ ስደተኛ በመሆናቸውና ከሌላ ሀገር የመጡ በመሆናቸው ብቻ ታስረው እንደሚገኙ ነው ስደተኞች ቃል በቃል እየተናገሩት የሚወጡ ዜናዎችና ዘገባዎችም የሚያመላክቱት። በሌላ በኩል የአሜሪካ የኢሚግሬሽን እና የጉምሩክ አስከባሪ በሰጠው መግለጫ በማዕከሉ ውስጥ ምንም አይነት የሰብአዊ መብት ጥሰት የለም ሲል አስተባብሏል። ተቋሙ ለታሳሪዎች በቀን 3 ጊዜ አልሚ ምግብና አስፈላጊው የሕክምና አገልግሎት እየቀረበ ነው ቢልም ከአድማው ጋር በተያያዘ ከውጭ የሚሰሙ መረጃዎች ግን ይህን እውነታ ሙሉ በሙሉ ከመሬት የራቀ ሀቅ ነው ብለው ተቃውመውታል። ወደ ቀጣዩ የኢሚግሬሽን ዜናና መረጃ ስናቀና የአሜሪካ የሀገር ውስጥ የደህንነት መምሪያ መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ ስደተኞችን አሳዶና አባሮ ለመያዝ የሚያስችለው ስማርት መነጽሮችና የባዮሜትሪክ የክትትል አዳዲስ ቴክኖሎጂዎችን ታጠቀ ይለናል። ታጠቀ ነው የሚለው ዜናውና መረጃው። ይህ ተቋም ከስደተኞች ጋር ግልጽ ወደሆነ ጦርነትና ወደ ጦር ሜዳ የገባ ይመስል እነዚህን ቴክኖሎጂዎች ታጠቀ ይለናል። ከዜናውና ከመረጃው በኋላ ትውልደ ኢትዮጵያን ይህ አዲሱ ሲስተም ትልቅ የጥራት ችግር ስላለ ለበት በስተት እንዳትታሰሩ ማድረግ ያለባችሁን ጥንቃቄዎች አካተንላችኋል። በድጋሜ አብራችሁን ቆዩ። የአሜሪካ የሀገር ውስጥ የደህንነት መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በመስክ ላይ ለሚሰሩ የኢሚግሬሽን ወኪሎች የላቀ የክትትል ቴክኖሎጂ አቀረበ፣ ባለሙያዎቹንም አስታጠቃቸው ይላል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ለአይሲ እና ለሲቢ ወኪሎች የሚሆኑ ስማርት መነጽሮች ስማርት ግላስ ለማምረት 7.5 ሚሊዮን የአሜሪካ ዶላር ተፈራርሞ ቆይቶ ነበር። የውሉ ስምምነትም ፋብሪካው እነዚህን ምርቶች ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ አምርቶ ማስረከብ ጀምሯል ነው የተባለው። ቴክኖሎጂው እንዴት ይሰራል? ቅጽበታዊ ቅኝት ያደርጋል። በመነጽሩ ላይ የተቀጠሩ ካሜራዎች ወይም የተገጠሙ ካሜራዎች በሕዝብ ቦታዎች ላይ ያሉ ሰዎችን ፊት ወይም አረማመድ ይቃኛሉ ተብሏል። ፈጣን ንጽጽር ያደርጋሉ። መነጽሩም የተቀረጸውን ምስል በሰከንዶች ውስጥ እስከ 75 ሚሊዮን ከሚደርሱ የኢሚግሬሽንና የባዮሜትሪክ መረጃዎች ጋር አገናኝቶ ያነጻጽራቸዋል ተባለ። ቀጥታ ውጤቱ ምን ይሆናል? የመነጽሩ መስታወት ላይ ስለ ግለሰቡ የኢሚግሬሽን ሁኔታ የሚገልጽ መረጃ ለወኪሉ የአሜሪካ የደህንነት መስሪያ ቤት ዲፓርትመንት ኦፍ ሆምላንድ ሴኩሪቲ በመስክ ላይ ለሚሰሩ የኢሚግሬሽን ወኪሎች የላቀ የክትትል ቴክኖሎጂ አቀረበ፣ አስታጠቃቸውም ይላል ዜናውና መረጃው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ለአይሲ እና ለሲቢፒ ወኪሎች የሚሆኑ ስማርት መነጽሮች ስማርት ግላስ ለማምረት ከአንድ ኩባንያ ጋር በ7.5 ሚሊዮን የአሜሪካ ዶላር ተፈራርሞ ነበር። ኩባንያውም መነጽሮችን አምርቶ ለተቋሙ አስረክቧል ነው የተባለው። ቴክኖሎጂው እንዴት ይሰራል? አንደኛ፣ ቅጽበታዊ ቅኝት ያደርጋል። በመነጽሩ ላይ የተገጠሙ ካሜራዎች በህዝብ ቦታዎች፣ ከፍተኛ የህዝብ መሰባሰብ በሚታይባቸው አካባቢዎች ላይ ያሉ የሰዎችን ፊት ወይም አረማመድ፣ እንቅስቃሴ፣ ንግግር በሙሉ ይቃኛል ተብሏል። ፈጣን ንጽጽር መስጠት። መነጽሩ የቀረጸውን ምስል በሰከንዶች ውስጥ እስከ 75 ሚሊዮን ከሚደርሱ የኢሚግሬሽንና የባዮሜትሪክ መረጃዎች ዳታቤዞች ጋር አገናኝቶ ያነጻጽራል ነው የተባለው። ቀጥታ ውጤቱ ምን ይሆናል? የመነጽሩ መስታወት ላይ ስለ ግለሰቡ የኢሚግሬሽን ሁኔታ የሚገልጽ መረጃ በከፍተኛ ፍጥነት ለአይሲ፣ ለዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም ለሲቢ ወኪሎች በፍጥነት ይደርሳቸዋል ነው የተባለው። አስቡት እንግዲህ ትውልደ ኢትዮጵያውያን በምትንቀሳቀሱ
በምትንቀሳቀሱባቸው የገበያ ቦታዎች፣ በምትንቀሳቀሱባቸው ሞሎች፣ ሬስቶራንቶች፣ ሾፖች፣ አጠቃላይ አሜሪካን ሀገር ውስጥ ኦቨርን በምትሰሩባቸው አካባቢዎችም ሁሉም ኢቭን በእምነት ተቋማት አካባቢም ቢሆን እነዚህ መነጽሮች እነዚህም ካሜራዎች ይገጠማሉ። የእናንተን ፊት አረማመድና ንግግር ይቃኛሉ። በፍጥነት ኢሚግሬሽን ላይ ካለው መረጃችሁ ጋር ያገናኙታል ማለት ነው። ለምሳሌ እስታሳችሁ ፔንዲንግ ከሆነ እስታሳችሁ ዲፖርቴሽን ከሆነ ወይም ደግሞ ፔንዲንግ ዲፖርቴሽን ከሆነ ኳቲቨር የኢሚግሬሽን ኬዛችሁን ያሳዩአቸዋል። በፍጥነት ተከታትለው እናንተ ላይ እርምጃ ለመውሰድ ሁኔታዎች ቀላል ይሆኑላቸዋል ማለት ነው። ይሄ ነው አዲሱ ስርዓትና አዲሱ ሲስተም። የዚህ ሲስተም ስጋቶችና የሚኖረው ተጽዕኖ አዲሱ የባዮሜትሪክና የስማርት መነጽር ቴክኖሎጂ ተግባራዊ ከሆነ በኋላ የኢሚግሬሽን ስርዓቱን ብቻ ሳይሆን አጠቃላይ የማህበረሰቡን ደህንነት በተመለከተ የሚከተሉትን ስጋቶች ደቅነዋል ነው የተባለው። መቼም የፕሬዝዳንት ትራምፕ አስተዳደር አቧራ ለማስነሳት ችግር ለመፍጠርና በማህበረሰቡ ዘንድ ስጋትን ለመፍጠር በማህበረሰቡ ዘንድ ብቻ ሳይሆን በዓለም አቀፉ ማህበረሰብ ዘንድ ጭምር ስጋትን፣ ጭንቀትንና መከራን፣ ችግርንና ድንጋጤን ለመፍጠር ወደኋላ የማይሉ ፕሬዝዳንት ናቸው። እናም ይህ ቴክኖሎጂ የሚፈጥራቸው ስጋቶችና ተጽዕኖዎች በስደተኞች ላይ ብቻ የተወሰነ ሳይሆን አጠቃላይ በትውልደ አሜሪካውያንም ጭምር ስጋት ደቅነዋል ነው የተባለው። አንደኛ የጅምላ ክትትል ስጋት ነው። ይህ ቴክኖሎጂ ከስደተኞች አልፎ ሁሉንም ሰው ሊነካና ሊከታተል ይችላል ተባለ። ከኢሚግሬሽን ባለፈ መነጽሮቹ በህዝብ ቦታዎች ላይ ያሉ ሰዎችን ሁሉ ስለሚቃኙ የአሜሪካ ዜጎችን ተቃውሞ የሚያደርጉ ሰላማዊ ሰዎችን ሳይቀር ለመከታተል ያስችላል ተብሏል። በማንኛውም ቦታና ጊዜ ማንነትን በሰከንዶች ውስጥ መለየት መቻሉ ሰዎች በነፃነት የመንቀሳቀስ መብታቸውን ሊያሳጣቸው ይችላል ተብሏል። ሁለተኛ የመለየት ስህተቶች ችግር አለበት ተባለ። የፊት ለይቶ ማወቂያ መነጽር ቴክኖሎጂ ሁልጊዜ ትክክል አይደለም ተብሏል። የተሳሳተ መረጃ ቴክኖሎጂው ሰዎችን በስህተት ከወንጀለኛ መዝገብ ወይም ዳታቤዝ ጋር ሊያገናኘው ይችላል ተብሏል። አድሏዊነት አለበት። ጥናቶች እንደሚያሳዩት እነዚህ ቴክኖሎጂዎች በተለይም ጥቁርና ጠቆር ያሉ የቆዳ ቀለም ያላቸውን ሰዎች በተለየ ስፔሲፊኬሽን እና በተለየ ስፔሲፊሲቲ ለይተው እንደሚያወጡ ተጠቁሟል። ስለዚህ እነዚህ መነጽሮችና እነዚህ ቴክኖሎጂዎች ስደተኞችን ብሎም ጥቁሮችን ብቻ ለይቶም ተግባራዊ ለማድረግ የታሰበ መሆኑ በሚስጥር ተደርሶበታል። እንደውም ከዚህ በፊትም ከአፍሪካ የመጣ አንድ የአፍሪካዊ አገር ተማሪ አሜሪካን ሀገር በእነዚህ ቴክኖሎጂዎች በስተት ለአንድ ሳምንት ያክል ታስረው መጨረሻ ላይ ግን ሲጣራ ምንም አይነት የኢሚግሬሽን ጥሰት የሌለበት ከአፍሪካ ሀገር የሄደ ተማሪ መሆኑ ተረጋግጧል። ከአፍጋኒስታንም እንደዚሁም አንድ ግለሰብ በዚህ አይነት በተሳሳተ መንገድ ለአንድ ሳምንት ወይም ለሁለት ሳምንት ከታሰረ በኋላ መጨረሻ ላይ ግን ምንም ጥፋት ሳይገኝበት ተመልሷል ነው የተባለው። ዜናውን ሲቢፒ ኒው ውስጥ ከገባችሁ በተለይ የአፍጋኒስታኑን ዜጋ በስህተት የታሰረ መሆኑን ታገኙታላችሁ። መረጃዎቻችን ይበልጥ ቫሊድ እንዲሆኑና ታማኝነት እንዲኖራቸው ነው ምንጮችን በመሃል የጠቀስኩላችሁ። ሶስተኛ የህግ ገደብ አለመኖር። ተቺዎች እንደሚሉት የዚህ ቴክኖሎጂ አጠቃቀም ግልጽ የሆነ የህግ ማዕቀፍ አልተቀመጠለትም ተብሏል። ያለ ፍርድ ቤት ትዕዛዝ የሚሰራ ነው። ወኪሎቹ ያለ በቂ ምክንያትና ያለ ፍርድ ቤት ትዕዛዝ የሰዎችን ማንነት በየመንገዱ እንዲፈትሹ ያግዛቸዋል ተባለ። ቋሚ ክትትል። ሰዎች በስራ ቦታዎች፣ በትራንስፖርትና በህዝብ መዝናኛዎች ላይ የማያቋርጥ ክትትል ሊደረግባቸው ይችላል ተብሏል። በርካታም ትውልደ አሜሪካውያን ስደተኞችን ብቻ ሳይሆን በዚህ ሁኔታ ላይ ስጋት ፈጥሮባቸዋል። ፕራይቬሲ ወይም የግል ታሪካቸውና የግል እንቅስቃሴያቸውም ሳይቀር በዚህ ካሜራ ውስጥ ይገባል ነው የተባለው። ይህ ቴክኖሎጂ አይሲ ወኪሎችን አሰራር ሙሉ በሙሉ ይለውጠዋል ተብሏል። አንደኛ ፈጣን እርምጃ ይወስዳሉ። አንድን ሰው በቦታው ላይ ሆኖ ማንነቱን ለማረጋገጥ ሰነዶችን መጠየቅ ወይም ረጅም ምርመራ ማድረግ ሳያስፈልግ በመነጽሩ ብቻ በፍጥነት የኢሚግሬሽን ሁኔታውን አይተው ይወስናሉ ተባለ። የሰነድ ብዛትና ግፊት። ህጋዊ ነዋሪዎችም ቢሆኑ በየመንገዱ ለሚገጥሟቸው ፍተሻ ሁልጊዜ የነዋሪነት ማረጋገጫ ሰነዶችን ይዘው እንዲንቀሳቀሱ ከፍተኛ ጫና ይፈጥርባቸዋል ነው የተባለው። ይህ ቴክኖሎጂ ከግሪን ካርድ መዘግየት ጋር ምን ያገናኘዋል ስንል መረጃዎችን አፈላልገናል። የኢሚግሬሽን ባለሙያዎችንም የህግ ባለሙያዎችንም ጠይቀናል። እነዚህ ሁለት ክስተቶች የግሪን ካርድ መዘግየትና የክትትል ቴክኖሎጂ እርስ በርሳቸው ይስተሳሰራሉ፣ ይገናኛሉ ነው የተባለው።
የግሪን ካርድ መቀነስ፣ የግሪን ካርድ ፍቃድና አፕሮቫል መዘግየት፣ የዜግነት የኢሚግሬሽን ማለት ነው፣ እንዲሁም ሌሎችም አጠቃላይ የኢሚግሬሽን ኬዞች መዘግየት ሊያመጣ ይችላል። ብዙ ሰዎች ህጋዊ መሆን እየቻሉ በስርዓቱ መዘግየት ምክንያት ያለ ሰነድ ወይም በጥበቃ ላይ እንዲቆዩ ያደርጋቸዋል ተብሏል። የክትትል መጨመር፣ በሌላ በኩል እነዚሁ ሰዎች በቀላሉ ለይቶ ለማግኘትና እርምጃ ለመውሰድ ከዚህ በፊት በጣም አስቸጋሪ ስለሆነ በርካታ ስደተኞች በተለያየ አጋጣሚ እየተሽለከለኩ እንዲሁም በቤተሰቦቻቸውም አማካኝነት እየተደበቁ በአንዳንድ ንጹህ ልብ ባላቸውና ሩህሩህ በሆኑ አሜሪካውያኖችም ጭምር ተደብቀው እየሰሩ ይኖሩ ነበር። አሁን ግን ይህ ክትትል እሱን ሙሉ በሙሉ ያስቀረዋል ነው የተባለው። ከዚሁ ከኢሚግሬሽን ጋር ተያይዞ ሌላ ሰበር ዜናና መረጃም ተሰምቷል። የፕሬዝዳንት ትራምፕ አስተዳደርም የስደተኞችን ጉዳይ ከተለያዩ የአሜሪካ የአገልግሎት ሰጪ መስሪያ ቤቶች ጋር ሙሉ በሙሉ አስተሳሰረ ይለናል። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ USCIS የአሜሪካ የኢሚግሬሽን መስሪያ ቤት ICE CBP እንዲሁም የሶሻል ሴኩሪቲ ነምበር የሚሰጡ ተቋማት አጠቃላይ ስደተኞች ይወጡባቸዋል ይገቡባቸዋል ተብለው የሚታሰቡ ተቋማት በሙሉ በአንድ ዳታቤዝ እንዲተሳሰሩ ተደርጓል ነው የተባለው። የትራምፕ አስተዳደር አዲስ የተቀናጀ የክትትል ሲስተም የዘረጋ ሲሆን በዚህ ሲስተም ውስጥ ስደተኞች ይስተናገዱበታል ተብሎ የሚታሰብ የመንግስት ማንኛውም መስሪያ ቤት በዚህ ዳታቤዝ ውስጥ ይገናኛል ተብሏል። ይህ አዲስ ስርዓት ሰዎችን ህጋዊ ለማድረግ በጣም የዘገየ ነገር ግን ሰዎችን ለይቶ እርምጃ ለመውሰድ እጅግ በጣም ፈጣን እየሆነ ነው ተባለ። ይህ ደግሞ የኢሚግሬሽን ሂደቱን ከህጋዊ መንገድ ይልቅ ወደ ዲጂታል ቁጥጥር ሙሉ በሙሉ እየቀየረው ነው ተብሏል። ይዞት የመጣው አደጋና በስደተኞች ላይ የሚያመጣው ተጽዕኖን ስንመለከት ማንኛውም የጥቅማ ጥቅም ጥያቄ እንደ ግሪን ካርድ፣ ዜግነት፣ የስራ ፍቃድ፣ የሶሻል ሴኩሪቲ ነምበር የመሳሰሉትን የሚመለከቱ ወይም ለነሱ ስታመለክቱ መረጃው በቀጥታ ላይሲ ስለሚደርስ ለዲፖርቴሽን ተጋላጭነትን ይጨምራል ነው የተባለው። ባጭሩ የፕሬዚዳንት ትራምፕ አስተዳደር ለስደተኞች ጥቅማ ጥቅሞችን ከመስጠት ይልቅ ግሪን ካርድ ከመፍቀድ፣ አሳይለምን ከመፍቀድ እንዲሁም ዜግነት ከመስጠት ሶሻል ሴኩሪቲ ነምበርን በፍጥነት ከመስጠት የስራ ፍቃድን በፍጥነት ከመስጠት ይልቅ እነዚህን ፕሮሰሶች በከፍተኛና እጅግ በጣም ከፍተኛ በሚባል ሁኔታ እያዘገየ አልፎ አልፎም እየሰረዘ ነገር ግን የማባረር እና እንዲሁም የቁጥጥር የክትትል ስራዎችን በከፍተኛ ሁኔታ ትኩረት እንዲሰጣቸው አድርጓል ነው የተባለው። አንድ ሰው አሜሪካን ሀገር ውስጥ ገብቶ ለግሪን ካርድ፣ ለዜግነት፣ ለስራ ፍቃድ፣ ለአሳይለም ወይም ለሌሎች የኢሚግሬሽን ኬዝ አገልግሎት ፈልጎ ሲሄድ ከሚያገኘው የአገልግሎት እርካታ ከሚያገኘው የአገልግሎት ፍጥነት ይልቅ ለዲፖርቴሽን፣ ለክትትል፣ ለቁጥጥር የሚያገኘው የአገልግሎት ፍጥነት በከፍተኛ ሁኔታ ይፈጥናል ነው የተባለው። ወደ ቀጣዩ ዜናና መረጃ ስናልፍ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ 900,000 የሚሆኑ በደንበር የገቡ ስደተኞችን ሙሉ በሙሉ ከአሜሪካ ለማባረር የመጥሪያ ደብዳቤ መበተኑ ተሰማ። ትውልደ ኢትዮጵያውያን ምን ማድረግ አለባቸው? የቦስተኑ ዳኛ በደንበር የገቡ 900,000 ስደተኞች እንዳይባረሩ ለመታደግ ያደረገው ታሪካዊ ውሳኔ እንደነበር ከዚህ በፊት በእኛ የዩቲዩብ ቻናል ዘግበንላችሁ ነበር። ወደኋላ መለስ ብላችሁ ብትመለከቱም 900,000 ስደተኞችን የታደገው ዳኛ የሚል ዜናና ዘገባ ታገኛላችሁ። ይሁን እንጂ የትራምፕ አስተዳደር የፍርድ ቤቱን ውሳኔ ጥሶ ስደተኞችን ለማባረር ሰሞኑን የመጥሪያ ደብዳቤ መበተኑ ተሰምቷል። ሁኔታው በርካታ ሌላ ኬዝ ያላቸውን ስደተኞች ሳይቀር አስደንግጧል ነው የተባለው። ያ ማለት በደንበር ያልገቡ በህጋዊ መንገድ የገቡትንም ጭምር ያስደነገጠ ዜናና መረጃ ሆኗል ነው የተባለው። የአሁኑ የፕሬዝዳንት ትራምፕ አስተዳደር ቀደም ሲል በፍርድ ቤት ታግዶ የነበረውን የ900,000 ስደተኞች የሁማኒታሪያን ፓሮል የመሰረዝ እቅድ በድጋሜ ተግባራዊ ለማድረግ አዳዲስ ደብዳቤዎችን በቅርቡ ለእነዚህ ስደተኞች መበተኑ ተሰማ። እነዚህ ስደተኞች ከግንቦት 2023 ጀምሮ በCBP1 መተግበሪያ አማካኝነት በህጋዊ መንገድ ወደ አሜሪካ የገቡ ናቸው። በህጋዊ መንገድ ወደ አሜሪካ የገቡትን ነው የፕሬዝዳንት ትራምፕ አስተዳደር ህገወጥ ናችሁ ብሎ የሰረዘባቸው። 900,000 ስደተኛ ማለት 1 ሚሊዮን ለመሙላት 100,000 ብቻ የቀረው ነው። አስቡት ምን ያህል ኢትዮጵያውያንንም ጭምር የጎዳና በርካታ ኢትዮጵያውያን ኤርትራውያን ጭምር ያሉበት እጅግ በጣም አሳዛኝ ውሳኔ እንደሆነ ለመገንዘብ አያዳግትም።
የፍርድ ቤቱ ውሳኔና የቦስተኑ ክርክር። ባለፈው ወር የቦስተን ፌዴራል ፍርድ ቤት ዳኛ አሊሰን ባሮውስ መንግስት በጅምላ በኢሜይል የላከው የመሰረት ትዕዛዝ ህገወጥ ነው በማለት ሁኔታውን አግዶት ቆይቶ ነበር። ዳኛዋ መንግስት ለእያንዳንዱ ግለሰብ በቂ ምክንያት ማቅረብ አለበት እንጂ በጅምላ መሰረዝ አይችልም የሚል ውሳኔ አስተላልፋ ነበር። በአንድ ኢሜይል ክሊክ ብቻ ነው እነዚህን ስደተኞች በሙሉ መርጦ የፕሬዚዳንት ትራምፕ አስተዳደር እንዲባረሩ ያደረጋቸው። ነገር ግን በአሜሪካ የኢሚግሬሽን ህግና በአሜሪካ ፖሊሲና በአሜሪካ ህገ መንግስት አንድ ሰው የራሱ የኢሚግሬሽን ኬዝ ለብቻው በፍርድ ቤት ወይም ደግሞ በኢሚግሬሽን ዳኞች ወይም በኢሚግሬሽን መስሪያ ቤት ይታያል እንጂ በጅምላ መፈረጅ ፍጹም ህገወጥ ነው የተባለው። ሆኖም ግን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አሁን ለእያንዳንዱ ሰው በቂ ምክንያት አዘጋጅቻለሁ በማለት በድጋሜ ሰነዶችን አጣርቻለሁ በሚል ሰነዶቻቸውን በሙሉ የነዚህን የ1 ሚሊዮን ሰዎች የ900,000 ሰው ማለት ይቅርታ ያው 1 ሚሊዮን የተጠጋ ስለሆነ ነው የነዚህን ዜጎች መረጃ አይቼዋለሁ አረጋግጬዋለሁ ስለዚህ ለማባረር በቂ ምክንያት አለኝ በሚል ለሁሉም ደብዳቤ በድጋሜ በትናንትና ከትናንት በፊት በነበረው ሁኔታ ልኮላቸዋል ነው የተባለው። ግንቦት 6 ላይ ግን ወሳኝ ፊልሚያ ይኖራል። በፈረንጆቹ አቆጣጠር ሜይ 6 2026 ማለት ነው። ወሳኙ ቀን እሱ ነው። የፊታችን ሜይ 6 2026 የፌዴራል ፍርድ ቤቱ ወሳኝ ችሎት ይሰማል። በዚህ ቀን ፍርድ ቤቱ የመንግስት አዲሱ አሰራር የሚቀበል ከሆነ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የበተነውን ደብዳቤና በሲቢፒ1 በደንበር በኩል የገቡት 900,000 ሰዎች ይባረሩ የሚለውን በመቶ ሺዎች የሚቆጠሩ ሰዎች ባንድ ጀንበር ህጋዊ መብታቸውን የአሜሪካው የቦስተኑ ፍርድ ቤት ማለት ነው ወይም የፌዴራሉ ከፍተኛ ፍርድ ቤት ይሄን የሚያጸድቀው ከሆነ እነዚህ 1 ሚሊዮን የሚጠጉ ስደተኞች ባንድ ጀንበር አሜሪካን ለቀው ይወጣሉ ማለት ነው። ግንቦት 6 እጅግ በጣም ወሳኝ ቀን ነው። የፍርድ ቤት ውሳኔ በጉጉት ይጠበቃል። 11 ቀናት ብቻ ይቀሩታል። ከ11 ቀናት በኋላ የፕሬዚዳንት ትራምፕ አስተዳደር እነዚህን 900,000 የሚሆኑ ስደተኞች ሙሉ በሙሉ ከአሜሪካ ጠራርጎ ያባረራቸዋል ወይስ ፍርድ ቤቱ ያድናቸዋል? ያኔ የምናየው ይሆናል። እንደ አዲስ እንደ ሰበር ዜና ሆኖ የወጣው ግን እኛ ባለፈው ካቀረብንላችሁ ዜና በኋላ የአሜሪካ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ትናንትና ከትናንት በፊት እንደ አዲስ የመጥሪያ ደብዳቤ ለነዚህ 900,000 ለሚሆኑ ስደተኞች በድጋሜ ስለላከላቸው ነው። ትውልደ ኢትዮጵያውያን ምን ማድረግ አለባቸው? ሚዲያችን የአማርኛ ቻናል ስለሆነና ዜናውና መረጃው በአማርኛ ስለሚቀርብ ነው እንጂ ሪኮመንዴሽኑ ወይም ምን ማድረግ አለባቸው የሚለው ትዕዛዝና መመሪያ እንዲሁም ማሳሰቢያ ለመላው ስደተኞች የሚሆን ነበር። ነገር ግን አማርኛ የሚሰሙ ትውልደ ኢትዮጵያውያን ብቻ ስለሆኑ ነው ትውልደ ኢትዮጵያውያን እያን ብዙ ጊዜ የምናቀርብላችሁ። ከዚህ አንጻር እንድትመለከቱት ነው። አንደኛ ያሁኑን የህግ ሁኔታ መከታተል አለባቸው። ግንቦት 6 2026 ይህ ቀን ለእናንተ በጣም ወሳኝ ነው ተብላችኋል። የቦስተኑ የፌዴራል ፍርድ ቤት የመንግስት አዳዲስ የመሰረዝ ውሳኔ ውድቅ ሊያደርገው ወይም ሊቀበለው ይችላል፣ አይታወቅም። የፍርድ ቤቱን ውሳኔ በንቃት መከታተል ያስፈልጋል። ደብዳቤዎቹና ኢሜይሎቹን አሁንም በድጋሜ በከፍተኛም ትኩረት ፈትሿቸው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አዳዲስ የፓሮል መሰረዣ ደብዳቤዎችን በኢሜይል ወይም በፖስታ ልኳል። አሁን የላከላችሁን በድጋሜ የላከውን ደብዳቤ ደግማችሁ ፈትሹት። ማንኛውም ከመንግስት የሚመጣ መረጃ አትዘንጉ። ካገኛችሁም በአፋጣኝ ለህግ ባለሙያ አሳዩት። የገባላችሁን ኢሜይልና ደብዳቤ ቸለል ብላችሁ እንዳታልፉት ወይም ቸል ብላችሁ እንዳታልፉት። ሁለተኛ የህግ ምክር አግኙ። የግል ጠበቃ ማነጋገር ያስፈልጋል። የሲቢፒ1 ጉዳይ በጅምላ የሚታይ ቢሆንም የእያንዳንዱ ሰው የጥገኝነት ጥያቄ ግን በግል ነው የሚታየው። ከተቻለ ለኢሚግሬሽን ጠበቃ አማክሩ። ካልሆነም በነፃ ወይም በቅናሽ አገልግሎት የሚሰጡ የህግ ድርጅቶችን ፈልጋችሁ ማማከር ይኖርባቸዋል። የሀበሻ የኢሚግሬሽን ጠበቆችን ከፈለጋችሁ ከዚህ በፊት አንድ ወደኋላ አለፍ ያለ ቪዲዮ ሰርተናል። ከሱ ውስጥ የ4 የሀበሻ የኢሚግሬሽን ጠበቆችን ስልክ ሰጥተናቸዋል። አሁንም ምናልባት ከፈለጋችሁ ከዚህ ቪዲዮ ዲስክሪፕሽን ውስጥ እናስቀምጥላችኋለን። ወይም ደግሞ ስልካቸውን የምትፈልጉ ካላችሁ ኮሜንት ላይ ስልካቸውን ስጡን ወይም ስልካቸውን አስቀምጥልን ብላችሁ ብጽፉልን እኛ የቪዲዮውን ሊንክ ለእያንዳንዳችሁ ለምትጠይቁት ግለሰቦች የቪዲዮ ሊንክ እንሰጣችሁና ገብታችሁ ስልካቸውን ማግኘት ትችላላችሁ።
የጥገኝነት ማመልከቻ ወይም ወደ ሌላ አጀስትመንት ኦፍ ስታተስ መቀየር ይኖርባቸዋል። የፓሮል ፍቃድ ቢሰረዝም እንኳን ጥገኝነትና ሌሎች የኢሚግሬሽን አጀስትመንት ኦፍ ስታተስ የመጠየቅ መብታችሁ በሕግ የተጠበቀ ነው። ስለዚህ የጥገኝነት ማመልከቻችሁን ፎርም I-589 በትክክልና በጊዜው ማስገባት ለወደፊት ሕጋዊ መከላከያ መሰረት ሊሆናችሁ ይችላል። ስለዚህ በደንበር ለገባችሁ ትውልደ ኢትዮጵያውያን በሙሉ በሲቢፒ1 አፕሊኬሽን አማካኝነት ለገባችሁ በሙሉ የዚህ ፓሮል ፕሮግራም ጥበቃ ስለተሰረዘ ወይም ሊሰረዝ ግንቦት 6 ትልቅ ውሳኔ እየጠበቀ ስለሆነ እስከዛው ድረስ እናንተ ሌላ አማራጭ እንድትወስዱ ማለትም አሳይለም እንድትጠይቁ አልጠየቃችሁ ከሆነ ሌላ አጀስትመንት ኦፍ ስታተስ ወደ ግሪን ካርድ የሚያበቃችሁን በቤተሰብ ስፖንሰር፣ በስራ ስፖንሰር፣ በሌሎችም አጋጣሚዎች ካሉ እንድትሞክሯቸው እንደ ሪኮሜንዴሽን እናቀርብላችኋለን። ሶስተኛ ሰነዶችንና ማስረጃዎችን አደራጅታችሁ ያዙ። I-94 እና ፓሮል ሰነዶችን በድንበር ስትሻገሩ የሚሰጣችሁን የI-94 ሰነድና የፓሮል ወረቀት በጥንቃቄ ያዙ። ዲጂታል ኮፒ አንስታችሁ በኢሜል ወይም በክላውድ ማስቀመጥ እንዳትረሱ። ይህ በጣም ያስፈልጋችኋል። የስራ ፍቃድ ያላችሁ ሰዎች ፍቃዱ እስካልተሰረዘ ድረስ መስራት ትችላላችሁ ተብሏል። ነገር ግን የፓሮል መሰረዝ የስራ ፍቃዱን አብሮ ዋጋ ሊያሳጣው ስለሚችል አማራጭ የገቢ ምንጮችን ወይም የህግ መከላከያዎችን ቀድማችሁ አዘጋጁ። እስካሁን አልተሰረዘም፣ እስካሁን አልተባረራችሁም፣ እስካሁን የተባረረ የለም። ነገር ግን የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ደብዳቤ በድጋሜ በትነዋል። የአሜሪካ ፍርድ ቤቶች ደግሞ ኬዙን ይዘውታል። ውሳኔው የሚታወቀው ግንቦት 6 ነው፣ ከ11 ቀናት በኋላ ማለት ነው። አራተኛ የሲቢፒ ሆም መተግበሪያን በተመለከተ ትውልደ ኢትዮጵያውያን ተጠንቀቁ። መንግስት በአሁኑ ወቅት CBP1 የሚባለውን ሰርዞ CBP ሆም ብሎታል። በጣም ባሳዛኝና ባሳፋሪ ሁኔታ CBP1 ማለት በደንበር የሚገቡ ስደተኞች ወደ አሜሪካ ሲገቡ በህገወጥ መንገድ ከሚገቡ ይልቅ CBP1 የሚባለውን የሞባይል አፕሊኬሽን ሞልተው ህጋዊ ሆነው እንዲገቡ የተደረገ ህጋዊነት ያለው ወደ አሜሪካ መግባት ነው። የፕሬዝዳንት ትራምፕ አስተዳደር ይሄንን በህጋዊ መንገድ የገቡትን ስደተኞች ነው ህገወጥ ናችሁ የሚለው። የፕሬዝዳንት ትራምፕ አስተዳደር ወደ ስልጣን ሲመጣ ወደ አሜሪካ የሚገቡትን በሙሉ ኢሚግሬሽን የሚለውን ሪቨርስ ማይግሬሽን አደርገዋለሁ ብሎ ነበር። በጣም ያሳዝናል፣ ያሳፍራል። CBP1 የሚባለውን አፕሊኬሽን CBP ሆም ብሎ ቀየረው። CBP ሆም ማለት አሜሪካን ያሉ ስደተኞች ወደ ሀገራቸው ይመለሱ ማለት ነው። CBP1 የተባለው አዲሱ መተግበሪያ እሱን በመጠቀም ስደተኞች በፈቃደኝነታቸው አገር ለቀው እንዲወጡ የሚያበረታታ ነው። ይህ መተግበሪያ የገንዘብ ክፍያና ነፃ የአየር ትኬት ቃል ቢገባም እንዴት አገር ለቀው ከወጡ በኋላ በድጋሜ ወደ አሜሪካ ለመመለስ ትልቅ እንቅፋት የሚሆንና አንዳንዴም ገንዘቡን የምታገኙት ደግሞ ወደ ሀገራችሁ ከተመለሳችሁ በኋላ ስለሆነ ሆኖም ገንዘቡንም ላታገኙትም ላይልኩላችሁም ሁሉ ይችላሉ። በዚህ አፕሊኬሽን ተጠቅማችሁ CBP ሆምን ተጠቅማችሁ 2600 የአሜሪካ ዶላርና ነፃ የአየር ትኬት እናገኛለን ብላችሁ አሜሪካን ለቃችሁ እንዳትወጡ። ግድ ካልሆነባችሁ በቀር የሚከፈለውን መስዋዕት ሁሉ ሳትከፍሉ እጅ ሰጣችሁ አሜሪካን ትታችሁ እንዳትወጡ። እንድትሟገቱም እንድትከራከሩም ሁኔታውንም በተሎ እጅ ሰጣችሁ እንዳትለቁ የሚል መልእክት እናስተላልፍላችኋለን። የተከበራችሁ አድማጭ ተመልካቾቻችን የዛሬው የኢሚግሬሽን መረጃችን እጅግ በጣም ዘርዘር ያለና በጥልቀት የቀረበና በርካታ የኢሚግሬሽን ጉዳዮችን እየዳሰሰ ነበር። በዚህ ዙሪያ ያልገባችሁ ካለ ወይም ግርታና ብዥታ የፈጠረባችሁ ካለ አንደኛ ቪዲዮውን ደጋግማችሁ ወደ ኋላና ወደፊት እያደረጋችሁ ተከታተሉት፣ ተመልከቱት፣ ለጓደኞቻችሁ ጋብዟቸው። አብራችሁ ቁጭ ብላችሁ ቪዲዮውን እየሰማችሁና እየተመለከታችሁ ማስታወሻም ጭምር እየያዛችሁ ሁኔታውን በሚገባ ለመረዳት ሞክሩ። በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ